ዓለማ እንደዚህ አባብላ ትጠራና ትገላለች። ትሞታለህ። ተሰብስባ አትቀበርም። ብትንትን ነው የሚወጣው። የሚኮበልል ልብ እንዳይኖራችሁ ከእናንተ ከኛ ማለት ነው። ከእናንተ ማንም ከሕያው እግዚአብሔር የማያምን ልብ እንዳይኖረው ማለት እማያቅና መጀመሪያውንም ስለ ጌታ ያልሰማ አይደለም። እውነትን ሰምቶ ክርስቶስ ኢየሱስን ወደ ልቡ አስገብቶ አጌነስት ግን እንዳይሆን ከክርስቶስ ኢየሱስ የማዳን ሥራ ወደ ሕግ እያፈገፈጉ ነው። የዕብራውያን ሰዎች እያፈገፈጉ ነው ወደ ኋላ። ክርስቶስን ወደዛ ለቀቅ እያደረጉ ወደ አባቶች እየሄዱበት ነው። ተመለሱ ይላቸዋል። እግዚአብሔር እንደዚህ ያለውን አለማመን አይታገሰውም። አጌነስት ነው እየሆናችሁ የምትሄዱት። የማያምን ልብ ከእናንተ መካከል ማንም እንዳትፈታተኑት ማለት ነው። እግዚአብሔር እየመራቸው አብረዋቸው እየሄደ አለማመናቸው የተገለጠው እግዚአብሔር የለም ብለው አይደለም። አንተንም እግዚአብሔርም አንፈልግም፣ ወደ ግብፅ እንመለስ አሉ። እግዚአብሔር ይሄ ነው ቁጣዬን ያስነሳብኛል። አለማመን ብሎ የዚህ ደብዳቤ ጻፍ ያስቀመጠው ክርስቶስ ኢየሱስን አለማወቅ አይደለም። ሪኮግናይዝ አለማድረግ፣ አለመቀበል፣ እምቢ ማለት፣ ያቀረበውን መንገድ አልፈልግም ብሎ መናቅ። አለማመን ብቻ አይደለም፣ የማያምን ብቻ አይደለም እኮ ከእግዚአብሔር የሚኮበልል ልብ። መኮብለል የአንድ ቀን አይደለም። ኢትስ ኤ ፕሮሰስ። የሚኮበልል ልብ እንዳይኖራችሁ። አሁን ሰው እኮ ኦፍ ኮርስ በጣም ብዙ ባክ ያደረገ ሰው ሲመለስ አውቃለሁ፣ መመለስም አለበት። አሁን ግን ብዙ ሰው ባክ አያረግም። ቸርች ሆኖ ነው ዓለማዊ የሚሆነው። ከእግዚአብሔር ለመኮብለል ከቸርች ወጥቶ የሆነ ቦታ አይሄድም። እዚሁ ኢንተርቴን እያደረገ መኖር ይፈልጋል። የዕብራውያን ሰዎች ከቸርች እኮ አልጠፉ። እስቲ ልኮ ቸርች እኮ ነው ያሉት። እዚሁ ቁጭ ብላችሁ ልባችሁ እንዳይኮበልል። አንድ የመጽሐፍ ቅዱስ ታሪክ አለ ጌታ ኢየሱስ ክርስቶስ የተናገረው ትዝ አለኝ። የጠፋው ልጅ ኢሉስትሬሽን ምሳሌ ነው። ትዝ ይላችኋል? የጠፋው ልጅ አንደኛውን ጠፍቷል። እሱ ቤት ውስጥ ያለው መብቱን አውቆ ነው የጠፋው። ያኛው ሲመለስም የአባቱን ልብ አውቆታል። ይሄኛው ደግሞ ቤት ውስጥ ቁጭ ብሏል፣ አልሄደም። የአባቱን ልብ አያውቅ። የኮበለለው ይሄኛው ነው። ያ ሄደ፣ ጥርግ ብሎ ሄደ። አባቴ ንብረቴን ስጠኝ፣ ያካፍለኝ፣ እንደውም አልፈልግም ካንተ ጋር መኖር አለ። አባት ያለውን በሙሉ ሰጥቶ አጠፋው የሚል ቃል አለ አይደል? ያ ያጠፋበት መንገድ አለ። ብቻ አጠፋው። እናንተ ገቡና አንብቡት መንገዱን። አጠፋው። በኋላ ላይ ይኸውላችሁ አጣ ብቻ አይደለም እኮ የሚለው የሚሰራበት ቦታ ለእንስሶች የሚሰጠውን መብላት እስቲያምረው ነው የራበው። ከዛ አንድ ቀን ቁጭ ሲል እንዴ እኔ አባቴ ባለጠጋ አይደል እንዴ አለ። ወደ አባቴ ቤት መመለስ እችላለሁ እኮ ልጁ ነኝ እኮ የፈለገውን ባጠፋም እኮ ልጁ ነኝ አለ። አዎ በቃ ልመለስና በቤት ካሉ ሎሌዎች መካከል እንደ አንዱ ልሁን እለዋለሁ። አሁን ድሮ የነበረኝ የልጅነት መብት እንኳን ባላገኝ አትሊስት ግን ሎሌ አርገኝ እለዋለሁ ብሎ መጣ። ከሩቅ ሲመጣ አባት አየ። ልጅ መጣ አሉት። የእግዚአብሔር ልብ እኮ ጌታ ኢየሱስ እኮ እግዚአብሔርን እኮ ነው ያስረዳን። እኛማ ስንሄድ ስንመጣ ነው የምንኖረው። ኢየሱስ እየነገረን ያለው ትሄዳላችሁ ትመጣላችሁ አይደለም። አባት ሁሌ በቃ ዝግጁ ነው። አሁን አጠገቡ ቁጭ ብሎ የጠፋው ብቻ ሳይሆን እንደው የኮበለለ ካለ መመለስ አለበት እኮ ነው ኢየሱስ። ትቶ የሄደ ካለው የአባት ልብን አንደርስታንድ አድርጉኝ እኮ ነው ኢየሱስ እያለ ልግባችሁ፣ ልቤ ይሄ ነው፣ አትኮብልሉ፣ አትሂዱ፣ አይመልሰኝም በቃ የኔማ በዛ አትበል። ዛሬም ይኸው በሕይወት ካለ እድል አለ። እስቲ አሜን በሏ። ካልሞትክ እግዚአብሔር እድል እየሰጠህ ነው። በፍጹም ጠፍተህ ሊሆን ይችላል፣ ዓለም ሄደህ ሊሆን ይችላል፣ ምንም አይነት ሕይወት ውስጥ ገብተህ ሊሆን ይችላል። ይኸው የሚያወጣ እግዚአብሔር በዚህ አለ። የሚምር የናዝሬቱ ኢየሱስ በዚህ አለ።
በቃ ማረኝ። አሁን ይኸውላችሁ አለማመን ማለት እያወቀ እየገባው እየተረዳ አጠገቡ ቆሞ አጌነስት የሚሆነው ነው። ልጁ መምጣቱን አባቱ ሲሰማ የሚል ቃል አንብባችሁ ልጄ መጣ ደገሰ። ከዛ ቀለበቱን ቀለበት ማለት ባይዘይ እንደዚህ ቀለበት ብቻ አይደለም፣ የነሱ ስልጣን ስማቸው አለበት ቀለበታቸው ላይ እና በዛ ቀለበት ከተመታ የአባቱ የሆነው ነገር በሙሉ ወደሱ ነው የሚሄደው። ቀለበቱን የኔ የሆነው በሙሉ ያንተ ነው፣ ይሄው ቀለበቴን። ርስት እንደማዞር በሉት። ሐምራዊ ልብስ አለበሰው፣ ልጄ መጣልኝ። የእግዚአብሔር ልብ እኮ ነው። እግዚአብሔር እኔን የላከው አለ ኢየሱስ የጠፋው ልጅ ለመመለስ ነው። እና በእኔ በኩል አምናችሁ ስትመለሱለት የአባት ኤክሳይትመንት ቀለበቱን ይሰጣል። ናስቲ ኑርልኝ የኔ በሙሉ እስቲ አሜን በሏ። አሁን እግዚአብሔር መልሶ ቸርች አምጥቶ ክርስቶስ ኢየሱስ ገብቶ በርቶል ብርሃን አግኝተ የሚኮበልል ልብ ሊኖርህ ነው ወይ ነው እኮ የዕብራውያን ደብዳቤ። ቸርች እኮ ነው ያሉት እኮ የማያምንና የሚኮበልል ልብ ከእናንተ መካከል ማንም እንዳይኖረው አጠገባችሁ ተጠንቀቅ በሉት። እንዴ እግዚአብሔርን ሰው እንዴት ዲሳፖይንት ያደርገዋል? ሰው አርጉ ችግር የለውም፣ አንደርስታንድ ላያደርግ ይችላል። እግዚአብሔር ይሄን ያህል ማይል መጥቶልኝ ወደ መሬት ልጁን ልኮ ፍጹም ሰው ሆኖ መስቀል ላይ ስለ ኃጢአቴ እርቃኑን ሞቶ እንዴት ዲሳፖይንት አደርገዋለሁ? ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው። ና ተቀድሰና እኮ ብቻ አይደለም እኮ የሚለው ናና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። እኔ ልብሱን ቀየረለት ይላል እኮ። ለውጡ ልብሳል ለውጡ የክብር ልብስ አለበሰው ይላል። ከዛ ቀለበቱን ታጠበ፣ ልጁ ጸጉሩን ተስተካከለ። አስበው የድሮ መልኩ መጣ። ታውቃል እዛ ሪያ ሲያግድ የገረጣውን ፊቱን አባት ፈክፍጎ ወደ ዓለም ስትሄድ ሪያ ነው የምታግደው። ብራዘር ባክ ማድረግ የሚያምርህ እዛ ፍግ ምናምን ነው የምትሰራው እንዳይመስል ሰይጣን። አንድ ያሉ መንግስተ ሰማይና ሲኦልን ለመጎብኘት አንድ ሰው ይሄዳሉ መንግስተ ሰማይ ጸጥ ያለ ነው አሉ። ማን ነገር ጸጥ ያለ ነው አሉ። ሲኦል ሲሄዳሉ በቃ በጣም ጭፈራ ነው ሙዚቃ ነው ምናምንና ትንሽ ኢንተርቴይንመንት አለ። ሰማይ ሲሄድ ደግሞ በጣም ስርዓት አለ፣ አምልኮ ነው፣ የተዛነፈ ነገር የለም። ሰውየው መሬትም እሱ እንደዚህ ነገር ደስ ስለማይለው ያኛ ይሻለኛል አለና ዓለም ላይ የተመረጡ የሚባሉት እንደዚህ ልብ የሚያወልቁት አሉ ሲኦል። ከዛ የት ይሻላል ሲለው ያኛ ይሻለኛል አለ። ሲሄዳሉ እንዳለ እየተቃጠለ እየነደደ ነው። ምንድነው የቀደሙ ሲል ማስታወቂያ ነው አሉት አሉ። አየ ዓለማ እንደዚህ አባብላ ትጠራና ትገላለች። ትሞታለህ ተሰብስባ አትቀበርም፣ ብትንትን ነው የሚወጣው። በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ሕይወት ንቆ እንዴት በገንዘብ ሕይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አጋንንት ነው፣ እግዚአብሔር ይገልብጠው። አይቻልም። ኢየሱስ ብቻ የዘላለም ሕይወት ይሰጣል። በፍጹም እኛ ከእስራኤላውያን እንማራለን። የሚኮበልልና የማያምን ልብ አይኖረንም በፍጹም። አለማመን ስሜት እንዳይመስል ዲሲዥን ነው። አለማመን ውሳኔ ነው። ባይዘው አለማመን ማመን ውሳኔ እንደሆነ አለማመን ባይዘው ድንገት የሚመጣብን እንዳይመስል ኢትስ ኤ ዲሲዥን ኢንቴንሽናል፣ በእውቀት የሚደረግ ውሳኔ ነው። አለማመን ዝም ብሎ ድንገት እንዳይመስል ብልጭ የሚለው አውቀው ኢንቴንሽናል ነበሩ እስራኤላውያን። የግብፅ አማልክት ይሻሉናል፣ እንደዚህ እያየናቸው የሚመሩን ይሻሉ። አንፈልግም አንተን አምላክን የት አይተነው እናውቃለን? ሙሴ ተራራ ላይ በወጣ ቁጥር ለግሉ የሚወጣ ነው ይመስላቸው። ለነሱ እኮ ሕግ ይዞ ሊመጣ ነው። እግዚአብሔርን ሰምቶ እኮ ሊወርድ ነው። አንፈልገውም። ሙሴ የሚባለው ሰውዬ ምን ኢንቴንሽናል ናቸው። ባይዘው ድንገት አይደለም። እግዚአብሔር ኢትስ ፕሮሰስ አለ። ረጅም ዓመት ቆዩ። 40 ዓመት ሙሉ ነው እንዲህ ሲያደርጉ ይኖሩታል። እግዚአብሔር አንድ ቀን ሁለት ቀን አይደለም አለ። 40 ዓመት አቋማቸው ነው አለ እግዚአብሔር። ታዲያ ከነዓን ባስገባቸውም አይቀየሩም እና አትገቡም። ስታንድ ነው። አይ ኮንቪክሽናቸው ነው አለማመን። አላስገባቸውም አለ እግዚአብሔር። ለምን? እልከኞች ናቸው። ቁጣዬን ቀሰቀሱት። ሞከርኩ አለ ቱ ደ ማክሲመም፣ እምችለውን በሙሉ አረኩ አለ። እምቢ አሉ አለ። የመጨረሻውን ሳረግ አይገቡም።
በፍጹም በድነታችሁ እንዳትደራደሩ። እግዚአብሔር በክርስቶስ ኢየሱስ ደም በሰጣችሁ ጉዳይ ላይ እንዳትደራደሩ። ምንም ይቅር ምንም ነገር በጊዜው ከነ ክብሩ ይመጣል። ባይመጣስ ደግሞ የዚህ ዓለም ክብር አሁን ምንድነው? አሁን 100 ሺህ ኢትዮጵያ ያወቀ አላወቀ የሆነ ያህል ገንዘብ አገኘ አላገኘ እየተኖሩ አይደል እንዴ? እውነቴን ነው የምነግራችሁ። ሕይወት ሰጪ እግዚአብሔር ብቻ ነው። አይቻልም፣ መስመር አታልፍም። ሕይወት ሰጪ እግዚአብሔር፣ እስትንፋስን እፍ የሚለው እግዚአብሔር ነው ብሎ የሚሰበስበውም እግዚአብሔር። አየ እግዚአብሔር በምንም አይተካም። ወንጌልን ትከሻ የሚለካካ ነገር የተረገመ ይሁን። የክርስቶስን ደም ሊያቃልልባችሁ የሚታገል የተረገመ ይሁን። መዳናችሁን እንደ ተራ ነገር የሚያስቆጥር የተረገመ ይሁን። ለዘላለም የተረገመ ይሁን። እግዚአብሔር ውድ ነው ያለ ውድ ነው ለኛ። እግዚአብሔር ንቀዋለሁ ካለ ንቀነው ነው የምንሄደው። በፍጹም አይሆንም።